ምስራቃዊቷ ፀሐይ የሰላም ከተማ ሐረር የዓለም ቅርሷ መናገሻ የቀደመ ስልጣኔያችን ማስረጃ የውበትና የጥበብ ከተማ ጦም የማያሳድር ስልጣኔ እምነትን ያልጣለ ከተሜነት የአባድር መናገሻ ከባህር ጠለል በላይ 1885 ሜትር ከፍታ ላይ የተዘረጋች የ900 ዓመት ቅርስ ሸዋልና ጀጉል የዓለም ቅርሶች እንግሊዛዊው ታሪክ ጸሐፊና ዲፕሎማት ሪቻርድ በርተን ከጎበኛት በኋላ እንዲህ አለ። የምስራቅ አፍሪካ መናኸሪያ የትምህርትና የሥነ ጥበብ ማዕከል በግንብ የታጠረች በርግጥም ሐረር ከምትባለው ሁሉ በላይ ናት። የሚዳሰሰውም የማይዳሰሰውም የዓለም ቅርስ መገኛ እና ሐረር የራሷ የሆነ አቅም ያላት ግን ጠንከር ያለ ማስተዋወቂያ የሚገባትና ያላትን ፖቴንሻል አውጥታ ማሳየት የምትችል ነች ብዬ አስባለሁ። ከዚህ ጋር በተያያዘ አሁን ላይ ሁለት በዓለም ቅርስነት የተመዘገቡ መስህቦች አሏት። አንዱ የሸዋል ኢድ ነው፣ አንደኛው ደግሞ የሐረር ራሱ ከተማዋ የተመዘገበችበት ነውና አንድ ቦታ ላይ ሁለት ነገር ተደራርቦ ያለበት ስለሆነ ይህንን በደንብ ከተሰራበት ትልቅ አቅም ትልቅ የቱሪዝም ማዕከል ለኢትዮጵያ የምትሆንበት ሁኔታ ሊፈጠር ይችላል። ሐረርን ስንመለከት ገና ያልተጻፉ እጅግ በጣም በርካታ ረቂቅና ተጨባጭ ቅርሶች አሏት። የታሪክ ድንግል ማለት የምንችላት ቦታ ናት። አራተኛዋ እስላማዊ ቅዱስ ከተማ ከኢትዮጵያ አልፋ የአፍሪካ ምልክት ረመዳን አልቆ ኢድ ሙባረክ ተባብለናል። ከረመዳን በኋላ ያሉት 6 ቀናት ተጾመዋል። ከዚያ ሸዋሊድ ይሆናል። ሸዋሊድ እንደ ጀጉል የዓለም ቅርስ ነው። በርካታ አሊሞች ቅዱሳን ሰዎች ያሉበት እስላማዊ ታሪኩ ሳይሟጠጥ ያለበት ሪል አሁን ብዙ ጊዜ አንዳንድ ሰዎች እንደ ቀላል ነገር ነው የሚመለከቱት። ሐረር ህያው የሆነች ሚውዚየም ይሏታል። እናንተም እንደምታዩት እያንዳንዱ ስንዝር መሬት እዚህ ሐረር ላይ ያለው ታሪካዊ ቦታ ነው። ጀጉል ሁሌም ሙሽራ ናት፣ ግን ደግሞ ሸዋሊድ ሲከበር ገጽታዋ ይለያል። አንድ ሰው ሐረርን በህይወት ዘመኑ ቢያንስ ሁለቴ ማየት አለበት። አንዱ ሸዋሊድን ስታከብር መድረስ መሆኑን ስናገር በልበ ሙሉነት ነው። ሁሉ የማይሰሰትበት ሁሉ የሚዘጋጅበት የሐረሪ የባህል መስታወት ጣፋጭ የሐረሪ ባህል ምግቦች አንድ ላይ አንድ ቀን ቢፈለጉ ያ ቀን ሸዋሊድ ሲከበር ይሆናል። አይ ባህሉ በባህል ጊዜ ሁሌም ያለ ምግቡ ባህሉ አይዘጋጅም። አለባበሱም ከባህሉ ጋር ከምግቡ ጋር አጨፋፈሩም ሁሉ ነገሩም አንድ ላይ የተያያዘ ነው፣ አይነጣጠልም ማለት ነው። ጀጉል ዋዜማው ላይ ናት። በጌ ጋር ድግሱ ቀጥሏል። ያው ጣፋጮች አሉ፣ ቡቱር የሚባሉ ሰበዘይነባ፣ ወቃሊም፣ ሩዝ በሐኒድ፣ ስሪ ዋይሺሽ የሚሉት አለ፣ እሱም ይደረጋል።
ሸዋሊድ ጊዜ የተለያዩ ምግቦች እናረጋለን። እንደ ሐረሪ ልብስ የሐረሪ ምግብ ሲያዩት የሚያጠግብ ባለጌጥ ነው። ይሄ ስሪ ዋና ነው። ግዴታ ዱዓና በቃ ደስታህና ሐዘንህን መግለጽበት ያለዚህ ማዕድ ደስ ሲልህም ይሄ ነው። ሰው ሲሞትብህም ይሄ ነው። በ3ኛ ቀን በ5ኛ ቀን የሚደረግ ነው። ይሄ አይቀርም። ለበዓሉ የሚዘጋጁትን ምግቦች ለመመልከት ወደ ጅጉል ገባን። የባህል ምግብ ባለሙያዎቹ ዝግጅታቸውን ቀጥለዋል። የባህል ምግብ ዝግጅቱ በራሱ የባህል አውድ ነው። የራሱ መልክ፣ የራሱ እሴት አለው። ግስኖር ወቃሊም ሲሰራ የአፎቻ አለ፣ ጀማ አለ። እነሱ ጀማዎቹ በሐረሪ ዘፈን እያንጎራጎሩ ወቃሊሙን እንትን ይላሉ። አዋይ አዋይ ነቦ ሀዬ አዋይ አዋይ ነቦ አረቦ ሰላመላ ያሉ ነብዩ መሐመድን እያሞገሱ ያው በሃይማኖታዊ ትስስር አለው። እሱን እያሉ እሱን ወቃሊሙን ይተክሱታል ማለት ነው እያንጎራጎሩ። አብሽ ወጥ ብዙ ጊዜ እንበላው ነው። ሩዝም እንበላው ነው። በዘወትር እንበላው ማለት ነው። ዱባ ወጥ የሚባለው ያው ዘወትር ይበላል። እነዚህን የመሳሰሉ ነገሮች ናቸው። በጣም ቆንጆ ናቸው። ደስ የሚል የባህል ምግቦች አለን። በጣም የሚጣፍጡ ምግቦች አለን። ሁሉ ነገሩ በጣም ደስ የሚል ነው። ያው እናንተም እንዳያችሁት መጣችሁ እንዳያችሁት ቆንጆ አለባበስ፣ ቆንጆ ምግብ፣ ቆንጆ አጨፋፈር እንዳለን እናንተም አይታችኋል። በእሴቷ ዓለምን ያንበረከከች የሰላምና የፍቅር መዲና፣ የመቻቻል መናገሻ ሸዋሊድ። የሐረሪ ባህላዊ ምግቦች በዓሉን ያደምቁታል። ሙያ የሌላት ሰው ሴት መቼም በሐረሪ ብሔረሰብ የለም። ገባ? የምግብም አላት የእደ ጥበብ የሌላት ሙያ የሌላት ሴት የለችም በብዛት። ገባ? ሁለቱን ያው ሌላ ምግቦቹን ቤተሰብ ያሳያታል፣ ትለምዳለች። ግዴታ አመት በዓል ሲሆን ቤተሰብ ስለሚሰራ ግዴታ ታያለች። እነሱም ያው እናትም ሁሌ እዩ ትላለች። አንዳንድ ልጅ ደግሞ ለራሱ አይቶ ሁሌ በጭንቅላቱ ይዞ እሱም የሚያዘወትረው ይሆናል። ገባ? ለሃን መጀመሪያ በዘይት ነው የሚጠበሰው። ከዛ በኋላ በትኩስ ማር ተለውሶ ይቀርባል ማለት ነው። እግር ባለው ሰሃን። ይሄ ሰሃን የሐረሪ ባህል ሰሃኖች መካከል አንደኛው ነው ማለት ነው። ይሄ ደግሞ የጋገሩት የነበረ ነው ስሪ። ይሄኛው ደግሞ ይሄ ተቆራርጦ ከቅቤና ከስኳር ጋር ተለብሶ ስሪ ዋሽሽ ለበዓሉ የሚቀርብ ዋነኛ ምግብ አንዱ ነው። ሐረር የስልጣኔያችን ምልክት፣ የኢትዮጵያን ቅርሶች የኢትዮጵያ የታሪክ ሀብት የሚያጎለብት ነገር ነው። ስለዚህ እስላማዊ ስልጣኔ ማዕከል መሆን አለባት ስል ባህላዊ በሆነ መልኩ፣ ማህበራዊ በሆነ መልኩ፣ ታሪካዊ በሆነ መልኩ አይተን ማዕከል ልናደርጋት እንችላለን ለኢትዮጵያ እድገት ስንል ማለት ነው። የሐረሪ ወጣቶች ልዩ ቦታ የሚሰጡት ልዩ ቀን ሸዋሊድ ነው። ሸዋሊድ በታሪክ፣ በባህል፣ በእምነት እሴቶች ያሸበረቀ ቅርስ። በፀሐይ መውጫዋ ከተማ ፀሐይ ገብታለች። ሐረሮች በአዲሱ የቅርስ ልማት ፕሮጀክት ጀጎል ምሽት እንዳትጨልም አድርገዋል። ሌሊቱ በባህል ጭምር አበራ። ቅርስ መጠበቁ ኩራት ነው። እጅግ በጣም ትልቁ ነገር ደግሞ ለሐረሪዎች ብሎም ለኢትዮጵያ ሕዝብ ደግሞ በዩኔስኮ የተመዘገበ ቅርስ ያለው አገር
በዩኔስኮ የተመዘገበ ቅርስ ያለው ክልል መባሉ አንድ ትልቅ ነገር ነው። ስለዚህ ኩራት ስሜት የኩራት ስሜት ያመጣል እና ገንዘብም ያመጣል፣ የኩራት ስሜትም ያመጣል፣ የአድናቆትም ይጨምራል። አድቫንቴጁ በጣም ብዙ ነው መቼም። በሸዋል የጀጎል የምሽት ድባብ ይለያል። የሸዋሊድ ዋዜማ እጅግ ደማቅ ነው። ይህ ኢትዮጵያ ለዓለም የሰጠችው የማይዳሰስ ቅርስ ነው። ሐረር የያዘችው የኢትዮጵያን አንድ ክንፍ ነው። ኢትዮጵያ ስንል ክንፎች አሏት። የምስራቁን የእስላማዊ ስልጣኔውን የያዘች ነች እና ኢትዮጵያ ደግሞ ብዙሃ ሃይማኖት ብዙሃ ማንነቶች ያሉባት አገር ከመሆኗ አንፃር ሙሉ ትሆናለች የሚል እምነት አለን እና ከዚህ አኳያ የሐረር ኮንትሪቢዩሽን በጣም ትልቅ ነው። ሐረር በምንልበት ጊዜ ያላት እስላማዊ ስልጣኔዎች አለ፣ የህዝቦች ስልጣኔ አለ፣ የሐረሪዎች ስልጣኔ አለ፣ ታሪኮች አሉ። እነኛ ሁላ ጎልተው ይወጣሉና ኮንትሪቢዩሽኑ አስተዋጽኦ በጣም ከፍተኛ ነው ብዬ እገምታለሁ። ሸዋሊድ ሐረር በባህላዊ አከባበር ለዘመናት በኖረ እሴቷ ደምቃበታለች። ሸዋሊድ ቀለም ተአምር በሰራባቸው የሐረር የጥበብ እድ ምርቶች የሚያጌጥ በዓል ነው። ሸዋሊድ ከባህላዊ አለባበሷ አይነጠልም። ባህላዊ ነገሮች አሉ። ይሄ አሁን የወጣቶች መገናኘት አደቡን ሳይለቅ በብዙ ረጋ አሁን ምናልባት አይታችሁ እንደሆነ ወጣቶቹ ይጨፍራሉ፣ ከሴቶችና ወጣቶች ከወንዶች። ነገር ግን ዙሪያው ማን አለ? ወላጆች አሉ። ዙሪያው ከነሱ ጋር ማን አለ? ወንድም አለ። መተጫጨቱም መተያየቱም እንዳያችሁት አግሬሲቭ አይደሉም። አሁን ነይ ልጎትትሽ ነይ አብረን እንሂድ ሲል ያያችሁ አይመስለኝም። ወጣቶች ይወጣሉ። ነገር ግን ነይ እኔ ጋር እንሂድ፣ አልሄድም፣ ወስድሻለሁ፣ አልወሰድም፣ እንደዚህ አይነት ነገሮች አሉ። ስነ ስርዓት የተሞላ ነው። ሲጨፍሩም ቢሆን በጥንቃቄ ነው። የሐረሪ ሁለንተና መስታወት ነው። ራሱን የሚያይበት፣ ራሱን የሚያሳይበት። ወጣቶች የሚወዱትም የሚናፍቁትም በዓል አሸብርቀው አደባባይ ወጥተዋል። ጀጎል ልትዳር ያጌጠች ልጃገረድ መስላለች። በዓለም ቅርሷ መዲና የማይዳሰሰው የዓለም ቅርስ በድምቀት ይከበራል። ሸዋሊድ ዜማው አስተጋባ። በየአቅጣጫው ሴቶች በየቡድናቸው ሆነው ባህላዊ ጨዋታዎችን ይጫወታሉ። አሁን ጀጎል አይመሽባትም። የቀደመ ጨለማዋ በቅርስ ልማት አብዮቱ ተገፏል። ሌት በብርሃን ደምቃ በውበት ታሸበርቃለች።
የሐረሪ ከበሮ አመታት የተለያዩ የሚመታበት ቻላ የሚባል አለ እስከ 16 እነኚህ እየተረሱ ነው ያሉት። እነኚህ የሚወጡበት የቤት አሰራር ውስጥ ያሉ አርኪቴክቸራል ውበቶችና እዛች ጋር ያሉት የስነ ምግባር መርሆች የመሳሰሉ ብዙ መውጣትና መጠናትና ለህብረተሰቡም ለትውልዱ መተላለፍ ያለባቸው ነገሮች ላይ መነሳሳት ፈጥሯል። ሐረር ጀጎል የሸዋሊድ ዋዜማ ምሽት የጎዳና ከደቂቃዎች በኋላ ቱባ ባህል ይጓዝበታል። የሸዋል ወር 8ኛ ቀን የሚከበረው የሸዋሊድ ዋዜማ ጀጎል የደረሰ ይህንን ይመለከታል። የሚበዙት ዜማዎች ዚክር ናቸው፣ ፈጣሪን የሚያመሰግኑበት። እንደ ደመቀ የሚቀጥል እንደ አማረ የሚያነጋ ምሽት ሐረር ጀጎል የሸዋሊድ ዋዜማ ምሽት የማይዳሰስ የዓለም ቅርስ የሆነው ሸዋሊድ ማታ ሆኖ ፀሐይ ገብታ እንኳን ጀጎል ቅጥር ሌላ ፀሐይ ሆኖ ያበራል። የሐረር ጎዳናዎች በባህል እሴቶች አሸብርቀዋል። የጀጎል ቅጥር ጦም ዜማ የሚያደምጥበት ልዩ ቀን ሸዋሊድ ንጥል በዓል አይደለም። መሰረቱ ሃይማኖት ነው፣ ግን ደግሞ ባህል ያስበዋል። የታሪክ ትዝታዎች ጎዳና ወጣው በትውልድ ይዘከሩበታል። ትውፊት የድምቀቱ ሞገስ ነው። በዚህ ሸዋሊድ ላይ የሚቀጥሉ ሸዋሊዶች ላይ ህብረ ብሔራዊነትን መሰረት ማድረጋችንን ይዘን እንሄዳለን። መላውን ኢትዮጵያውያንን ማሳተፍ የሚችልበት ሁኔታም እንዲኖር የማድረግ የጀመርነው እዚህ 2 ዓመት የጀመርናቸውን የማስፋት እና እሱንም የማላቅ ስራዎችን እንሰራለን። የአሚሮቹ መናገሻ ለአዘቦትም ቀልብ ትስባለች። ይሄ ሲታይባት ደግሞ አስቡት። አይነተ ብዙ ትዕይንት፣ አይን የሚያፈዝ ኩነት። ወደ ሐረር ከመጣሁባቸው ቀናት ሁሉ ይሄኛው ይለያል። ሐረርም በዚህ ቀን ትለያለች። የጀጎል ጎዳናዎች ይህንን ሲመለከቱ ኖረዋል። የትም ያለ የሚናፍቀው ደማቅ በዓል ምሽቱ ሲገፋ ድምቀቱ አየለ። ከጌጥ የቀረስ ካይመስል አሸብርቃ በሸዋሊድ የምትዳረው ሐረር በየዓመቱ በዚህ ቀን የደረሰ ይህንን ይመለከትባታል። አንድ ቀን የተለያየ ዜማ፣ የተለያየ ባህል
በሐረሪ እሴት ያጌጠ ትውፊት ሸዋሊድ። ጎዳናዎች የባህል ትዕይንት መድረክ ሆነዋል። ዓለም ቢመዘግበውም የዓለም ቅርስ ሆኖ ያስከበረንን ሸዋሊድ ገና ለዓለም አላሳየነውም። ዓለም ይሄንን ብሎ ሊመጣ ይገባል። ገና ይህ ጎዳና ባህል ይሞላዋል፣ ዜማ ይሄድበታል፣ እሴት ያጥለቀልቀዋል። አይመሽም። ቦታው ጀጉል፣ ቀኑ የሸዋሊዷ ዜማ። ሰፊ ህዝባዊነቱንም የሰው ልጅ ወካይነቱንም በሚያሳይ መልኩ እንሄድበታለን የሚል እንትን አለኝ። ከዛ ውጪ ደግሞ አሁን ይሄ ሸዋሊድ ሐረር ላይ ብቻ አይደለም የሚከበረው፣ አዲስ አበባ ላይ በሰፊው ይከበራል። አዲስ አበባ ላይ በሚከበርበት ጊዜ ይሄን እዚህ መገኘት ያልቻለ ሐረሪም ሌላውም ኢትዮጵያዊ እዛም በአዲስ አበባ በሚያመች መልኩ እዛም እንዲከበር የማድረግ ሂደቶችን የተጀመሩበት ሁኔታ አለ። ከዛም በተጨማሪ ጅጅጋ ላይ፣ ድሬዳዋ ላይ በእነኚህ ከተሞች ይከበራል። ባጌጠው መናገሻ ያጌጡ ሴቶች በዜማ ምሽቱን አበሩት። መሽቷል። 3342 ሜትር ርዝመት ወዳለው ግንብ ውስጥ ልንገባ ነው። ባለ 5 በሮቿ ጀጎል ዛሬ እሴት 6ኛ በሯ ሆኖ ተአምር ያስገባል። እንደ ስሟ ሕያው ሙዚየም። እዚህ ነበርኩ ማለትን አስቡት። ዓለም እዚህ እንዲኖር ከሰራን ሸዋሊድ ለምስራቅ አፍሪካ የሚተርፍ የቱሪዝም ኬክ ነው። ዜማዎቹ አንዴ ከተሰሙ ውስጥ ይቀራሉ። ወደ ጀጎል ቅጥር ገባን። ብዙ ሺዎች እንደ ፀሐይ አበሩ። የፀሐይ መውጫዋ ከተማ በምሽት አሸበረቀች። ሸዋሊድ እንግዲህ ቤዙን ሃይማኖት ላይ አድርጎ ቦሮፍ ባህላዊ ሁነቶች የወጡበት ሲሆን እነዚህ ባህላዊ ክዋኔዎች ደግሞ በቱሪዝሙ ከፍተኛ አቅም ያላቸው ናቸው። ለምሳሌ ወደ ሰሜን ስትሄድ የጥምቀት እንደዚሁም አዲስ አበባ አካባቢ ስትሄድ የጥምቀት በዓልን የመስቀል በዓልን ስታይ በሃይማኖቱ ስርዓት ውስጥ አንዳንድ ተጨማሪ ባህላዊ ክዋኔዎች አሉ። አልባሳቱ የህዝቡን አለባበስ ስትሆን በየአካባቢ የሚደረገው ሊሆን ይችላል። ተመሳሳይ መልኩ ሸዋሊድም እዚህ አካባቢ በተለይ እዚህ ቦታ ላይ ሆኖ ለታደመ በተለይ ወይ ቪዲዮዎቹን በተመለከተ ህዝቡ ያለው ሁኔታ ያለው ጭፈራ የሚሄዱበት ጉዞ ምናምን ነገር በጣም ፋሲኔቲንግ ነው። ሶስት 365 የውስጥ ለውስጥ መንገዶች ያሏት ጅጉል ዋና ጎዳናዋ የትዕይንቱ አደባባይ ሆነ። ሸዋሊድ በሐረሪ ባህል ያላገቡ ወጣቶች ጎጆ ለመውጣት የሚተጫጩበት፣ ያላገባ ያላገባቸው ላይ አይኑን የሚጥልበት የጋብቻ ጉዞ መነሻም ነው።
ዓለም አቀፍ ቅርስ ነው። ዓለም አቀፍ ቅርስ በመሆኑ ዓለም አቀፍ እይታን ያገኛል። ለምሳሌ ሸዋል ኢድ በሐረር ይከበራል ብንል ምንድነው ሸዋል ኢድ ብለው ብዙ ሰዎች አቴንሽን ላይ የውጭ ሰዎች ማለት ነው ብዙም ትኩረት ላይ ሰጡት ይችላሉ። በዩኔስኮ የተመዘገበ ከሆነ ግን ይሄ በዩኔስኮ የተመዘገበ በዩኔስኮ ተቀባይነት ያገኘ በዓል ስለሆነ ወደዚህ በዓል መሄደን ማየት አለብን ብለው እንዲያስቡ ያደርጋቸዋል። ሸዋልና ጅጉል ሁለቱም የዓለም ቅርስ ናቸው፣ የሚዳሰሱና የማይዳሰሱ። በዓለም ቅርሷ ከተማ የሚከበር የዓለም ቅርስ ኩነት ሸዋል ኢድ። የጀጎል ጎዳና በዚህ ቀን እንደሚሆነው ሆኖ አያውቅም። ይህ እጅግ የሚደንቅ ትዕይንት ነው። እዚህ የደረሰን በፍቅር የምታስረው ጀጎል በሸዋል ኢድ ጉልበቷ ኃያል ይሆናል። አይደክሙም፣ ከጨዋታው አያርፉም። ዜማው ለአፍታም አይቆምም። የጀጎል ቅጥር አስተጋባ። ጨለማን ያሸነፈ ባህል፣ ሌሊቱን የሚያሳጥር ትዕይንት፣ ደግሞ ዓመቱ ተመልሶ መቼ ይመጣል የሚያስብል ኩነት። ገስግሰን ፈረስ መጋላ ደረስን። ፈረስ መጋላ እጅግ ደምቋል። ወደ ፈረስ መጋላ አደባባይ የሚጎርፈው ሰው ቁጥር ጨመረ። ይሄ በደንብ ፕሮሞት ከተደረገ ሰዎች ወደ ኢትዮጵያ ወይ ደግሞ ኢትዮጵያ ውስጥ ያሉ ሰዎች በእንደነዚህ አይነት ወቅት ላይ እዚህ ቦታ እንዲመጡ የሚስባቸው ነገር ይሆናል ብዬ አስባለሁ። ቱሪስቶችን ወደ መስህብ ቦታዎች የሚያስከዱ ገፊና ሳቢ ነገሮች አሉ። ገፊ ማለት ከውስጡ ግዴታ ወደዛ ቦታ መሄድ ያለበት ከሃይማኖት ሊሆን ይችላል፣ ውስጣዊ ካለ ነገር ሊሆን ይችላል። ሳቢ ደግሞ የሆነ መቅረት የለብኝም ብለህ የምታስባቸው ነገሮች፣ የሚያጓጉ ነገሮች የሚፈጠሩበትና ሸዋል ኢድ በደንብ ፕሮሞት ከተደረገ አሁን ላይ ያለውን ይዞ ማስቀጠል ከተቻለ ከቅርስነት ከማህበራዊ ፋይዳነት ወደ ኢኮኖሚ ተጠቃሚነት ማስኬድ እንችላለን ብዬ አስባለሁ። ፈረስ መጋላን የከበቡት ወጣቶች በየቡድናቸው ጨዋታቸውን ቀጥለዋል። ተናፋቂው የሸዋል ኢድ ዋዜማ ፈጽሞ የሚጠገብ አይደለም።
በተነሱበት ጉልበት ዜማቸው ሳይፈዝ ፈረስ መጋላ ደረሱ። ትዕይንቱ በተለየ መልኩ አደባባዩ ሌላ ስፍራ አስመሰለው። ፈረስ መጋላም ይህንን ቀን ሲናፍቀው ይኖራል። በሚሆነው ነገር ሁሉ እንደተገረምኩ በጀጎል ጎዳናዎች ላይ አብሬ ስሮጥ እዚህ ደርሻለሁ። የሸዋሊድ ዋዜማ ድባብ ፈላና በር ይለያል። እኩለ ሌሊት ደርሼ እንኳን ያልተበተነ ህዝብ አየሁ። ያልደከመ ዜማ አዳመጥኩ። ሸዋሊድ እንደ ጀጎል እንደ ጥንታዊ በሮቿ እንደ ጌጋር እንደ አዋጆች እንደ እድሜ ጠገብ መስጂዶቿ የጀጎል ልዩ ምልክት ከቅጥሯ አልፎ ለዓለም የተሰጠ ውድ እሴት ነው። ኢትዮጵያ ውስጥ ያለ የሚለው ነገር ካልቸራችን ምስራቁ ፓርቲ ላይ በጣም ለየት ያለ ካልቸር አለ ማለት ነው። ያንን ነገር ደግሞ ከሄሪቴጁ ጋር አስተሳስሮ ከካልቸሩ ጋር አስተሳስሮ ሀረር ላይ መጥተው ቢጎበኙልን በጣም ደስ ይለናል። ሀረርን ሳያውቁ ግን ኢትዮጵያን አውቃለሁ ማለት በጣም ይከብዳል። ከሱ ባሻገር ላይ ሁሉንም ጋብዘው ወደ ሀረር መጥተው እንዲያዩልን በጣም ጥሪ ማስተላለፍ ፈልጋለሁ ማለት ነው። እኩለ ሌሊት አልፏል። ፈላና በር ይህ እየሆነ ነው። እኔ እዚህ ነኝ እንጂ የረር በርም ተመሳሳይ ነው። የሸዋሊድ የአደባባይ በዓል ነው፣ ግን በሐረሪዎች ቤትም ይደምቃል። ከቤት እስከ ከተማ ጀጎል የምታሸበርቅበት ኩነት ኑ ወደ ጀጎል። ይህ የሀገራችሁ ድንቅ ቦታ ነው። ድንቅ ኩነት ተመልከቱ። ታላቋ ከተማ ስትሞሸር ድረሱ። ከርሞ ሩቅ አይደለም። የሐረሪ ባህል ለሸዋሊድ ያልሆነ ብሎ እንደቆረጠ አይቻለሁ። እንዲህ ባለ ዜማ ፈጣሪን እያመሰገኑ ያነጋሉ። አይመሽባትም። በሐሴት ጨለማን ድል አድርጋ እኩለ ሌሊትን ያለ መደብዘዝ እንደፈካች አሳልፈዋለች። ሐረር በሸዋሊድ ትደምቃለች። የምሽቱ ድባብ ቀን አይደበዝዝም። በተለይም እንደ ፈላና በር ባሉ ቦታዎች ድባቡ ቀንም ደምቆ ይቀጥላል።
ሸዋሊድ ለሐረሪ ብዙ ትርጉም አለው። ለኢትዮጵያ ቱሪዝም ደግሞ አዲስ ተስፋ ሆኖ ፈክቷል። ሐረር የስልጣኔያችን ምልክት ናት። ሀገር ተሻጋሪ የኩራት ምንጭ፣ ለአፍሪካ ጭምር የምትተርፍልን የእሴት ባህር። ደግሜ እላችኋለሁ ጎብኟት፣ በተለይ ደግሞ በሸዋሊድ ጎብኟት።